አንዳንዴ ነገሮች ዝም ብለው እየከሸፉ ለምንድነው የኔ ነገር ብቻ የማይቃን ነው ብላችሁ ራሳችሁን ጠይቃችሁ ከሆነ ዛሬ አንድ እጅግ የሚያስደነግጥ ነገር ግን ደግሞ ነፃ የሚያወጣ ታላቅ ሚስጥር ልነግራችሁ ነው። ጠላታችሁ ያለው የኑሮ ውድነት አሊያም የሰዎች ክፋት ላይ ብቻ ላይሆን ይችላል። ትልቁ የህይወታችሁ ጠላት እዚሁ ከጥርሳችሁ ጀርባ የራሳችሁ አንደበት ላይ ተደብቆ ቢሆንስ? አዎ ዛሬ ሁላችንም ሳናውቀው እንደ ቀላል በየቀኑ የምንደጋግማቸው ነገር ግን የገዛ ራሳችንን በረከትና ስነ ልቦና አጥብቀው የሚያስሩ አደገኛ የራስ እርግማን ወይም ሴልፍ ሳቦታጅ ንግግሮችን ላነሳላችሁ ነው። በተለይም ሁለተኛዋን ንግግር አብዛኞቻችን ራሳችንን ትሁት ያደረግን መስሎን በየቀኑ እንናገራታለን። ነገር ግን የጨለማው አሰራር እጅግ አብዝቶ የሚወዳት የስኬት በራችንን በቁልፍ የምትዘጋ ትልቅ ወጥመድ ነች። አሁን ቃላችን እንዴት ሕይወታችንን እንደሚያስረው እና እንዴት መልሰን ማዳስ እንደምንችል አሁን በጥልቀት አሳያችኋለሁ። በጥሞና ተከታተሉኝ። ተወዳጆች፣ የሰው ልጅ አንደበት ዝም ብሎ ድምፅ ማውጫ አካል አይደለም። በኦርቶዶክስ ተዋህዶ አስተምህሮም ሆነ በዘመናዊው የሥነ ልቦና ሳይንስ ቃል የመፍጠር ኃይል አለው። መጽሐፍ ቅዱስ በመጽሐፈ ምሳሌ ምዕራፍ 18 ቁጥር 21 ላይ ሞትና ሕይወት በምላስ እጅ ናቸው፣ የሚወዷትም ፍሬዋን ይበላሉ ይለናል። ይህ ማለት ዛሬ የምትኖሩት ሕይወት ትላንት በራሳችሁ ላይ የዘራችሁት የቃላችሁ ፍሬ ነው ማለት ነው። በዘመናዊው የሥነ ልቦና ሳይንስ ንዑስ አእምሮ ወይም ሰብኮንሺየስ ማይንድ የሚባል ትልቅ ክፍል አለን። ይህ አእምሮአችን ቀልድ አያውቅም፣ እውነትና ውሸትን አይለይም። እናንተ በቃላችሁ የምትነግሩትን ነገር ልክ እንደ ትዕዛዝ ተቀብሎ ሕይወታችሁን ወደዚያው አቅጣጫ ይመራዋል። መንፈሳዊው ዓለምም ቢሆን ለቃላችን ምላሽ ይሰጣል። ታዲያ ሳናውቀው መላእክትን የሚያሳዝኑ፣ አጋንንትን የሚያስደስቱ እና በረከታችንን የሚዘጉ እነዚያ አደገኛ ንግግሮች የትኞቹ ናቸው? በቀጥታ ወደ እርሱ እንለፍ። አንደኛውና እጅግ አደገኛው ንግግር እኔ መቼም አያልፍልኝም አሊያም እኔ አልታደልኩም የሚለው ቃል ነው። ብዙዎቻችን ትንሽ ፈተና ሲገጥመን አሊያም የጠበቅነው ነገር ሲዘገይ ወዲያውኑ ራሳችንን መርገም እንጀምራለን። የኔ ነገር እኮ አይቃናም፣ እኔ እኮ ዕድል የለኝም፣ እኔ መቼም ከዚህ ድህነት አልወጣም እንላለን። ወዳጆቼ፣ ይህ ንግግር ዝም ብሎ የሐዘን መግለጫ አይደለም። ይህ በእግዚአብሔር ጸጋ ላይ የሚደረግ ከባድ ክህደት ነው። ፈጣሪ በራሱ መልክና አምሳል ለክብርና ለበረከት ፈጥሯችሁ ሳለ እናንተ ግን አልታደልኩም ስትሉ ፈጣሪዬ ሆይ አንተ የሰጠኸኝ በረከት በቂ አይደለም አሊያም እኔን ረስተኸኛል እያላችሁት እንደሆነ ማወቅ ይኖርባችኋል። በስነ ልቦናው ደግሞ አያልፍልኝም ብላችሁ ለአይምሮአችሁ ስትነግሩት አይምሮአችሁ መፍትሄ መፈለጉን ያቆምና ለውድቀት እጅ ይሰጣል። learned helplessness ይባላል። በዙሪያችሁ ያሉትን መልካም ዕድሎች እንዳታዩ አይናችሁ ይታወራል። እናንተ በገዛ አንደበታችሁ ታሽጓል ያላችሁትን በር ፈጣሪም ሆነ ማንም ሰው ሊከፍትላችሁ አይችልም። እስኪ ይህንን የቃላትን ኃይል የሚያሳይ አንድ አጭርና እውነተኛ ታሪክ ላካፍላችሁ። አንድ እጅግ ጠንካራና ታታሪ የሆነ ወጣት ነበረ። ይህ ወጣት ቀንና ሌሊት ይለፋል፣ ነገር ግን አንዳች ነገር በእጁ አይበረክትም። ሁልጊዜ ከጓደኞቹ ጋር ሲገናኝ እኔ እኮ የተረገምኩ ነኝ፣ ምንም ብሰራ የኔ ነገር ወደ ኋላ ነው፣ እኔ አልታደልኩም እያለ ያማርራል። ሕይወቱም ልክ እንደ ቃሉ ከድህነት ወደ ከፋ ድህነት እየወረደ መጣ። በመጨረሻም በከባድ ጭንቀት ተውጦ ወደ አንድ ገዳም ሄዶ ለአንድ አባት ተናዘዘ። አባቴ ፈጣሪ ጠልቶኛል፣ ምንም ብሰራ አይሳካልኝም አላቸው። አባቱም በጥሞና ካዳመጡት በኋላ አንድ የሚያስደነግጥ ነገር አሉት። ልጄ ሆይ አንተን ያሰረው አጋንንት አሊያም ፈጣሪ አይደለም፣ አንተን ያሰረው የገዛ አንደበትህ ነው። አፍህ የገዛ ራስህ ጠንቋይ ሆኖብሃል። አልታደልኩም እያልክ የፈጣሪን ስጦታ እየመለስክ ነው። ከዛሬ ጀምሮ ምንም ቢርብህ ምንም ቢከፋህ እግዚአብሔር ይመስገን፣ እኔ የተባረኩ ነኝ፣ የኔን ጊዜ ይመጣል ብለህ መናገር ጀምር አሉት። ወጣቱ መጀመሪያ ላይ ከበደው፣ ነገር ግን ደግሞ በጸሎት በጾምና በስግደት የታዘዘውን አደረገ።
ንግግሩን ከእርግማን ወደ በረከት፣ ከማማረር ወደ ምስጋና ሲቀይር አስገራሚ ነገር ተፈጠረ። አእምሮ መረጋጋት ጀመረ። ሰዎችን በፈገግታ ማናገር ጀመረ። በውስጡ የተፈጠረው አዲስ ብርሃን አዳዲስ ሰዎችንና እድሎችን ወደ ሕይወቱ ሳበ። በጥቂት ዓመታት ውስጥ ያ አልታደልኩም የሚል ነበረው ወጣት ታላቅ የንግድ ሰው ሆኖ ሌሎችንም መርዳት ወደሚችልበት ክብር ደረሰ። አያችሁ፣ ቃላችን ሲቀየር ሕይወታችን ይቀየራል። ሁለተኛው አደገኛ ንግግር ደግሞ አልችልም፣ ከኔ አቅም በላይ ነው የሚለው ነው። ይህችን ቃል አብዛኞቻችን ትህትና መስላን እንጠቀማታለን። አዲስ ዕድል ሲመጣ አሊያም ከባድ ፈተና ሲገጥምን እኔ ማንኝና ይሄን አደርጋለሁ አልችልም እንላለን። ነገር ግን ይህ ራስን ማዋረድ ከትህትና ጋር ምንም ግንኙነት የለው። ይህ በውስጣችሁ ያለውን የእግዚአብሔርን ኃይል መካድ ነው። ሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ ሰዎች በላከው መልእክቱ ምዕራፍ 4 ቁጥር 13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይለናል። ታዲያ አምላክ ትችላላችሁ እያላችሁ እናንተ አልችልም ስትሉ ጸጋውን እየገፋችሁት አይደለም? በስነ ልቦና ጥናት ሰልፍ ፉልፊሊንግ ፕሮፌሲ እንደሚባለው አንድን ነገር አልችልም ብላችሁ ካመናችሁ በእርግጥም አትችሉትም። ምክንያቱም አእምሮአችሁ አቅማችሁን ቆልፎ ያስረዋል። ስለዚህ አቅም ቢያጥራችሁ እንኳን በፈጣሪዬ ኃይል እችላለሁ፣ ጥበቡን ይሰጠኛል በሉ እንጂ አልችልም ብላችሁ የራሳችሁን አቅም በገዛ እጃችሁ አትቅበሩ። ሦስተኛውና የመጨረሻው አደገኛ ንግግር ሕመምንና ችግርን አጋንኖ መናገር ነው። ለምሳሌ ሞቴን ባየው፣ እኔ በቃ ሰው አልሆንም፣ ሕይወት እጅግ ከባድ ናት የሚሉት ናቸው። አንዳንድ ሰዎች ትንሽ ራስ ምታት ሲያማቸው ሞትኩ፣ አልቀልኝ ይላሉ። የገንዘብ እጥረት ሲገጥማቸው ኑሮ ገደለኝ ይላሉ። ወዳጆቼ፣ መንፈሳዊው ዓለም ለቃላችን ንዝረት ቫይብሬሽን ምላሽ ይሰጣል። እናንተ ሞትን፣ ውድቀትን እና ከባድነትን ሁል ጊዜ ባንደባታችሁ ስትጠሩ ሳታውቁት የጨለማውንና የድብርትን መንፈስ ወደ ቤታችሁ እየጋበዛችሁት ነው። አባቶቻችን በጸሎታቸው ጊዜ እግዚአብሔር ይመስገን፣ የሰላም አምላክ ፈጣሪ ይሰማናል ይላሉ እንጂ በችግራቸው አያጉረመርሙ። ቃላችሁ የሕይወታችሁ መሪ ስቲሪንግ ዊል ነው። መጥፎ ቃላትን ስትዘሩ መጥፎ ዕጣ ፈንታ ታጭዳላችሁ። መልካምና የበረከት ቃላትን ስትዘሩ ደግሞ በረከትን ትሰበስባላችሁ። ተወዳጆች፣ ከዛሬ ጀምሮ በአንደበታችሁ ላይ ዘብ አቁሙ። እናንተ የእግዚአብሔር ድንቅ ፍጥረቶች ናችሁ። ራሳችሁን በአጋጣሚ የተፈጠርኩ እድል የሌለኝ እያላችሁ መርገማችሁን አቁሙ። የቱንም ያህል ኪሳችሁ ባዶ ቢሆን፣ የቱንም ያህል ሕመሙ ቢጸናባችሁ ቃላችሁን አታበላሹ። እግዚአብሔር ታላቅ ነው፣ የኔም ጊዜ ይመጣል፣ ፈጣሪ አያሳፍረኝም ብላችሁ በድፍረት ተናገሩ። ያኔ የተዘጋው የሕይወት በራችሁ በመልካም ቃላችሁና በፈጣሪ ጸጋ ወለል ብሎ ሲከፈት ታዩታላችሁ። አቤቱ ሕይወትን የምትሰጥ አምላካችን እግዚአብሔር ሆይ፣ ሳናውቅ በገዛ አንደበታችን ራሳችንን የረገምንበትን እና በረከታችንን የዘጋንበትን ቃል ሁሉ በመስቀል ኃይል ሻርልን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ አሐዱ አምላክ አሜን።